ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ጠቅላይ ሚኒስትር አብይ አህመድ በሼክ ሐማድ ቢን ኻሊፋ ህልፈት የተሰማቸውን ሀዘን በመግለጽ በትላንትናው ዕለት ኳታር ገቡ። በዋናው ሀገራዊ ምክክር ዋዜማ ኮሚሽነሯ በፈቃደኝነታቸው ኃላፊነታቸውን ለቀቁ። ታግለ ከማሸነፍ በስተቀር አማራጭ የለም ሲል ህወሓት ተናገረ። በሆርሙዝ ወሽመጥ በሁለት ኢሚሬትስ ታንከሮች ላይ በተፈጸመ ጥቃት የአንድ ሰው ህይወት ሲያልፍ የ8 ሰዎች ቆሰሉ። ቮልክስዋገን ባለ 100,000 ሰራተኞች ለመቀነስ ማቀዱ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በሼክ ሐማድ ቢን ኻሊፋ ህልፈት የተሰማቸውን ሀዘን ለመግለጽ በትላንትናው ዕለት ኳታር ገቡ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የቀድሞውን የኳታር አሚር እና የአሚር አባት የሆኑትን ሼክ ሐማድ ቢን ኻሊፋ አልታኒን ህልፈት ህይወት ተከትለው ኢትዮጵያውያን መንግስት ህዝብ ሀዘን ለመግለጽ ዶሃ መግባታቸው የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ እንዳመለከተው ጠቅላይ ሚኒስትር አብይ ሰኞ ዕለት በሐማድ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በኳታር የትራንስፖርት ሚኒስቴር ሼክ መሐመድ ቢን አብዱላህ ቢን መሐመድ አልታኒ እና በኳታር በኢትዮጵያ አምባሳደር ፈይሰል አሊ ኢብራሂም አቀባበል ተደርጎላል። የቀድሞ አሚር ሼክ ሐማድ ቢን ኻሊፋ አልታኒ ሐምሌ 5 ቀን 2018 ዓ.ም በ74 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወሳል። በዋናው ሀገራዊ ምክክር ዋዜማ ኮሚሽነሯ በፈቃዳቸው ኃላፊነታቸውን ለቀቁ። ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸው ተሰምቷል። ኃላፊነታቸውን በገዛ ፈቃዳቸው የለቀቁት አባል ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት መሆኑን የገለጹት በኮሚሽኑ የተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁመዋል። ኮሚሽነሩ የሀገራዊ ምክክር ጉባኤ የሚጀምርበት ቀን እና አጀንዳዎች በሀገር ውስጥ መገናኛ ብዙኃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ብሌን ያልተገኙ ሲሆኑ ሌሎች ኮሚሽነሮች ግን በእነዚሁ መርሃ ግብሮች ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽነሩ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያየ ባለድርሻ አካላት ጋር ባካሄዳቸው ውይይቶች እና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ከአንድ ዓመት ገደማ በፊት ኮሚሽነር ተገኘ ወርቅ ጌጡ ዶክተር በፈቃደኝነታቸው ኃላፊነታቸውን መልቀቃቸው ይታወሳል። ተገኘ ወርቅ ኃላፊነታቸውን የለቀቁት የምክክር ኮሚሽኑ በመቋቋሚያ አዋጁ የተሰጠውን የ3 ዓመታት ጊዜ አጠናቆ የስራ ጊዜው ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበር። ተገኘ ወርቅ በወቅቱ ራሳቸውን ከኃላፊነታቸው ያገለገሉት ለኮሚሽነሩ ቀደም ሲል በተሰጠው የስራ ጊዜ ማገልገላቸው በቂ መሆኑን በመግለጽ ነበር። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። የኮሚሽነር ተገኘ ወርቅ ጌቱን ኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረመድህን ኃላፊነት መልቀቅን አስመልክቶ ጋቢ ሚዲያ ይህንን ዘገባ እስካጠናከረበት ጊዜ ድረስ ያለው ነገር የለም። ኮሚሽኑ ከ1 ዓመት በፊት ከኃላፊነታቸው በለቀቁት ተገኘ ወርቅ ዶክተር ይሁን በቅርቡ በሞት ከተለያዩት ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾምለት ለሕዝብ ተወካዮች ምክር ቤት ያቀረበው ጥያቄ እንደሌለ ምንጮች ጠቁመዋል። የኮሚሽነር ብሌን ከኃላፊነት መልቀቅን ተከትሎም በቦታቸው ተተኪ ኮሚሽነር እንዲሾም ጥያቄ ይቀርባል ተብሎ እንደማይጠበቅ ለመጥቀስ ኮሚሽኑ በቀጣዮች ወራት ቀሪዎች 8 ኮሚሽነሮች እንደሚመራ ምንጮች ነግረውናል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ኮሚሽነሮች በገዛ ፈቃዳቸው ከኃላፊነት መልቀቅ እንደሚችሉ ደንግጓል። በአዋጁ ላይ ማንኛውም ኃላፊነት በገዛ ፈቃድ መልቀቅ የሚፈልግ ወይም የለቀቀው ኮሚሽነር የ2 ወር ጽሑፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለሕዝብ ተወካዮች ምክር ቤት አፈ ጉባኤ በማስገባት ሊለቅ ይችላል በሚል ሰፍሯል። በዚህ አዋጅ መሰረት አንድ ኮሚሽነር ከኃላፊነታቸው ሲነሳ፣ ሲለቅ ወይም በሞት ምክንያት ሲለይ አዲስ ተሾሚ ይተካል። የተተኪው ኮሚሽነር ሹመትም የሚሰጠው የሕዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ጠቁመው በኮሚሽነርነት ካልተሾሙ እጩዎች መካከል ተመርጦ እንደሚሾም ተደንግጓል። አንድ ኮሚሽነር ኃላፊነት በገዛ ፈቃዱ ከለቀቀ ወይም ከኃላፊነት ከተነሳ በኋላ ወዲያውኑ ወደ ሌላ መንግስት ኃላፊነት መሸጋገር አይችልም። ለ2 ዓመታት ለሌላ መንግስታዊ ኃላፊነት ወይም ለፖለቲካ ፓርቲ ስራ ይታጭም ወይም አይሾም በሚል ተደንግጓል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 1265 ጥር 5 ቀን 2014 ዓ.ም በነጋሪ ጋዜጣ ታትሞ ከወጣ በኋላ በዚያው ዓመታት የካቲት 14 ቀን 2014 ዓ.ም 11 ኮሚሽነሮች ተሹመዋል። ኮሚሽነሮች የተሾሙለት ዕለት ስራው በተቀመጠለት ጊዜ ውስጥ ማጠናቀቅ አልቻለም በሚል በ2 ጊዜያት ያህል የስራ ጊዜውን አራዝሞታል።
ከዚህም ቀደም ከተራዘመው 1 ዓመት የስራ ጊዜ በኋላ የተጨመረው የ8 ወራት የስራ ጊዜ ጥቅምት 14 ቀን 2019 ዓ.ም ይጠናቀቃል። ኮሚሽነሩም በተጨመረለት የስራ ጊዜ መሰረት ሀገራዊ ምክክር ለማካሄድ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ሀገራዊ የምክክር ጉባኤ ለማካሄድ 4000 የሚደርሱ ተመካካሪዎች አዲስ አበባ መግባታቸውን ገልጸዋል። ታግለ ከማሸነፍ በስተቀር አማራጭ የለም። ህወሓት ማክሰኞ ሐምሌ 7 ቀን 2018 ዓ.ም መንግስት ከተለያዩ የትግራይ አካባቢዎች ወጣቶች ለማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ እውቅና የተነፈገውና በኃይል ስልጣን የተቆጣጠረው ህወሓት ባወጣው መግለጫ የፌዴራል መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑን፣ በማጎሪያ ካምፖች ለረሃብና ለበሽታ እየተዳረጉ መሆኑን ገለጸ። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርቧል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚገኙ የተታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉ ስጋት አለ። መንግስት ከክልሉ ያስወጣቸው ወጣቶች የተወሰኑት የተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን፣ ሌሎች ደግሞ በማጎሪያ ካምፖች ውስጥ በማቆየት ለከፍተኛ ስጋት እየዳረጋቸው ይገኛል ሲል ድርጅቱ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋር በጋራ መታገል ብቻ ዘላቂ መፍትሄ እንደሚያመጣ አስገንዝበዋል። በተጨማሪም መግለጫው የፌዴራል መንግስት በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነቱን እያጠናከረ ነው ሲል ይከሳል። በአሁኑ ወቅት የትግራይ ክልል ህዝብ በክረምት ወቅት መጠለያዎች ውስጥ በብርድና በበሽታና በረሃብ እየተሰቃየ እንደሚገኝ፣ በቁጥጥር ስር የዋሉ የትግራይ አካባቢዎች የሚኖሩት ህዝብ ማንነቱ ምክንያት በግድያና ስቃይ እየደረሰበት መሆኑን ጠቅሷል። በቀሪው የትግራይ ክፍል ደግሞ በተጣለው እገዳ ምክንያት ህዝቡ ለከባድ አደጋ መጋለጡን የገለጸው ህወሓት ይህም የብልጽግና መንግስት የትግራይ ህዝብን ለማጥፋትና ስቃዩን ለማራዘም ቀደም ሲል ያዘጋጀው ስልታዊ እቅድ ለማሳካት እየሰራ መሆኑን ማሳያ ነው ብሏል። ድርጅቱ አሁን ካለው ፈታኝ ሁኔታ ለመውጣት ታግለ ከማሸነፍ በስተቀር ሌላ አማራጭ የለም ሲል የሚል አቋም የያዘ ሲሆን በመግለጫው ማጠቃላይ ወይም ለዚህ ፍትሐዊ ትግል ውስጥ በመሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚያደርገውን ትግል በመጨረሻ ድልን እንደሚያቀዳጅ ሙሉ እምነት እንዳለው አስረድቷል። በሆርሙዝ ወሽመጥ በሁለት የኤሚሬትስ ታንከሮች ላይ በተፈጸመ ጥቃት የአንድ ሰው ህይወት ሲያልፍ 8 ሰዎች ቆሰሉ። በሆርሙዝ ወሽመጥ ደቡባዊ የመርከብ መስመር የኦማን ግዛት በሆኑ የውሃ አካላት ላይ በመጓዝ ላይ በነበሩ ሁለት የተባበሩት አረብ ኤሚሬት የነዳጅ ጫኝ መርከቦች ላይ በኢራን የክሩዝ ሚሳኤል በተሰነዘረ ጥቃት የአንድ ሰው ህይወት ሲያልፍ 8 ሌሎች መቁሰላቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። ከተጎዱት መካከል የአራቱ ሁኔታ አሳሳቢ መሆኑን ገልጿል። ሚኒስቴሩ ጥቃት የተፈጸመባቸው መርከቦች ሞምባሳና አልባህያ ሲል የለየ ሲሆን ህይወቱ ያለፈው ደግሞ በሞምባሳ መርከብ ላይ የነበረ የህንድ ዜግነት ያለው የሰራተኛ አባል መሆኑን ገልጿል። ከቆሰሉት መካከል 6ቱ የህንድ ዜጎች ሲሆኑ 2ቱ ደግሞ የዩክሬን ዜግነት ያላቸው ናቸው። በጥቃት ሳቢያ ሁለቱ መርከቦች ላይ የእሳት አደጋ የተነሳ ሲሆን በመርከቦች ላይ ቁሳዊ ጉዳት ከደረሰ በኋላ እሳቱን ሙሉ በሙሉ በመቆጣጠር መቻሉን ሚኒስቴሩ አክሎ ገልጿል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ድርጊቱን ዓለም አቀፍ ህግን በግልጽ እየጣሰ እና ለቀጠናው ደህንነት መረጋጋት ከባድ ስጋት የሆነ ሲል ኮንኖታል። ሀገሪቱ ሉዓላዊነቱን፣ ደህንነቷንና ብሔራዊ ጥቅሟን ለመጠበቅ አጸፋዊ ምላሽ ለመስጠትና አስፈላጊውን እርምጃ ለመውሰድ መብቷ የተጠበቀ መሆኑን አስታውቃለች። በሌላ በኩል የእንግሊዝ የባህር ላይ የንግድ ስራዎች ኤጀንሲ ኦማን ቃልሃት ከተማ በስተሰሜን ምስራቅ 40 የባህር ማይል ርቀት ላይ በአንድ የነዳጅ ጫኝ መርከብ ቀኝ አቅጣጫ ከሚገኘው የሞተር ክፍል ላይ ባልታወቀ ተወንጫፊ አካል ጥቃት እየደረሰበት ከመሪው ሪፖርት እንደደረሰው አስታውቋል። ባለስልጣናት ጉዳዩን እያጣሩ መሆኑን የገለጸው ኤጀንሲው በአካባቢው የሚያልፉ መርከቦች ጥንቃቄ እንዲያደርጉና ማንኛውም አጠራጣሪ እንቅስቃሴ ሪፖርት እንዲያደርጉ አሳስቧል። ይህ ጥቃት የተፈጸመው ዩናይትድ ስቴትስን የኢራንን በሆርሙዝ ወሽመጥ ላይ ያላትን አቋም ለማዳከም በሚል በሶስተኛ ተከታታይ ቀን በኢራን ላይ የአየር ድብደባ በፈጸመችበት ወቅት በመሆኑ ለቀጣናው ያለውን ወታደራዊ ውጥረት ይበልጥ አባብሶታል። ቮልስዋገን በዓለም 100,000 ሰራተኞችን ለመቀነስ ማቀዱ ተገለጸ። የጀርመኑ ግዙፉ መኪና አምራች ኩባንያ ቮልስዋገን ግሩፕ በዓለም አቀፍ ደረጃ 100,000 ሰራተኞችን ለመቀነስ ማቀዱን የኩባንያው ዋና ስራ አስፈጻሚ አረጋገጡ። ቁጥሩ ቀደም ሲል ከተገለጸው በ2 እጥፍ የላቀ ነው። መኪና አምራቾቹ ቀደም ሲል በ2030 በጀርመን ወደ 50,000 ሰራተኞች እንደሚቀንስ ገልጾ ነበር። ድርጅቱ በዋና ገበያው ሻጩ እየቀነሰበት በመምጣቱ እንዲሁም የቻይና ብራንድ ወደ አውሮፓ መግባቱ ምክንያት ባለፈው ዓመት ትርፉ
በከፍተኛ ሁኔታ ቀንሶበታል። በስፋት በተሰራጨና ለሰራተኞች የተላከ ማስታወሻ ላይ ዋና ስራ አስፈጻሚው ኦሊቨር ብሉም ድርጅቱ ወጪዎቹን ከሌሎች ተፎካካሪ ቢዝነሶች ጋር ለማወዳደር 20 በመቶ መጨመሩን ይህንን ለመቀነስ እንደሚፈልግ ገልጸዋል። ይህም በጠቅላላ በዓለም 50,000 ሰራተኞች ይቀነሳሉ ማለት እንደሆነ አስረድተዋል። ምን ያህል ማስተካከያ አስፈላጊና ተጨባጭ እንደሆነ ማወቅ አሁን ላይ ሁሉንም ብራንዶች ኩባንያና ቀጠናዊ እየገመገምን ነው ብለዋል። በጣም ውጤታማና ቀልጣፋ መሆን አለብህ፣ ወጪያችንንም መቀነስ አለበት ሲሉ አክለዋል። ዋና ስራ አስፈጻሚው ጨምረው ኩባንያው ከዚህ ቀደም የመዘጋት ዕጣ ፈንታ ተደቅኖባቸው የነበሩት በጀርመን የሚገኙ 4 ፋብሪካዎች ለሌላ አገልግሎት በመዋላቸው በተመለከተ ማረጋገጥ አልቻለም ብለዋል። በዝዊካዊ እና በኤምደን የሚገኙ 2 ፋብሪካዎች የኤሌክትሪክ መኪና ለማምረት የሚያገለግሉ ሲሆን በሃኖቨር እና በኔካርሱልም ከተገኙት ሌሎች ፋብሪካዎች ጋር ሲነጻጸሩ የስራ ማስኬጃዎች ውድ እንደሆኑ ተደርገው ይታያሉ። ከቅርብ ዓመታት ወዲህ ቮልክስዋገን ትርፉ እያሽቆለቆለበት ነው። እንደ አውሮፓውያን አቆጣጠር በ2023 የተጣራ $25.8 ቢሊዮን 22 ሚሊዮን ዩሮ ትርፍ ያገኘ ሲሆን ይህ በ2024 ወደ 19.1 ቢሊዮን ዩሮ ወርዷል። ባለፈው ዓመት ደግሞ 8.9 ቢሊዮን ዩሮ ተንኮታክቷል። ኩባንያው በተለይ ዋነኛው የሆነው የቻይና ገበያው በከፍተኛ ሁኔታ ቀንሶበታል። በአሜሪካ የትራምፕ አስተዳደር ወደ ሀገሩ በሚገኙ መኪኖች ላይ ከጣለው ታሪፍ ጋር ተያይዞ ያለው ሽያጭ ካለበት በመቶ በላይ አሽቆልቁሎበታል። በዚህም ዓመት የመጀመሪያዎቹ 6 ወራት ውስጥ ያለው ገበያው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 26 በመቶ ቅናሽ አሳይቷል። ይህ በእንዲህ እያለ የቻይና መለያ ያላቸው ምርቶች በስፋት ዓለም አቀፉ ገበያው እየተቀላቀሉ ነው። እነዚህ ምርቶች ከአውሮፓ ተፎካካሪዎች ጋር ሲነጻጸሩ ዝቅተኛ የምርት ወጪ ነው ያላቸው። ይህም ሌሎች ነባር ብራንዶች ወጪያቸውን ለመቆጣጠር እና ትርፋቸውን ለማስጠበቅ እንዳይችሉ ጫና ፈጥሮባቸዋል። በ2024 ስራ በማቆም አድማ ዛቻ ዘመቻ ምክንያት ቮልክስዋገን ከጀርመኑ የንግድ ማህበር ሜቶር ጋር በ2030 ማህበራዊ ኃላፊነት ከግምት ባስገባ መልኩ 35,000 ሰራተኞች እንደሚቀንስና ሌሎች 15,000 ሰራተኞች ደግሞ በሌሎች ምርቶች ለመቀነስ ከስምምነት ደርሶ ነበር። እቅዱ አሁንም ውይይት እየተደረገበት ነው። የሰራተኞች ተወካዮች እና የድርጅቱ ኃላፊዎች የሚሳተፉበት የቮልክስዋገን ቦርድ ስብሰባ ከመደረጉ አስቀድሞ ባለፈው ሳምንት በመላ ጀርመን ቮልክስዋገን ተቋማት ሰፊ ተቃውሞ ተካሂዷል። አንዳንድ የዘርፉ ተንታኞች ቮልክስዋገን ሆን ብለው 100,000 ሰራተኞች እንደሚቀንስ በይፋ ያስታወቀው እንደ መደራደሪያ ስልት እንደሆነ ቁጥሩ አነስተኛ ሊሆን እንደሚችል ለኤኤፍፒ አስተያየታቸውን ሰጥተዋል።